ሆና ከስንቱ ተጣላይ ከስንቱ እያለቀሰች ምን ያልሆነችው የለም። ብዙ ሁላችሁም ያልሆናችሁት ነገር የለምና ይሄን ቀን ለማየት ነበር። በቃ ይሄንን እንደዚህ ሆነው ለማየት ካፋቸው ወጥተው ህይወታቸው አንድ ላይ ሆኖ ለማየት ነበር እና እኔ ማመን ነው ያቃተኝ በእውነት በጣም በቃ ደስ ይላል። እግዚአብሔር ይመስገን። ትልቅ ነገር ነው። በቃ ከዚህ የበለጠ ማየት ምንም አያስፈልገንም ብዬ አስባለሁ። ነገሮቹን ያስተካክልላቸው እግዚአብሔር። እንጸልያለን። አይለያቸው። የእነሱን ፍቅር የእነሱን ደስታ ነው እንፈልገው። ሁላችንም የራሳችን ህይወት የራሳችን ኑሮ አለ። እሱን ትተን ነው ለእነሱ እንደዛ ስንሆን ይኖር ነው። እነሱ ጎሽ እንዲሉ የሆነ ነገር እንዲሉ ሳይሆን በቃ የራሳችን ይሄን ቀን ለማየት ትናንትና ስትል ነበር ሀናን እኔ ልጅ ትውለድና 3 ወር አርሳት አለው ካለችኝ በኋላ ቁጭ ብዬ ያሰብኩት ምን ያህል ህይወቷን እንደሰጠቻት። ሁላችሁም እንደዛ ነው ያደረጋችሁት እና ደስ የሚል ነገር ነው። ይሄን ቀን ለማየት ነው አይደል ሀናን? ሁላችሁም እና እንኳን ደስ አላችሁ። በጣም ደስ ብሎኛል ሀናንዬ። በኋላ ላይ እመጣለሁ ትንሽ ቆይቼ ታውቂኛለሽ። ደስታዬን ልጨርስ። ገና 5 ነው ማየው። እኔ ታውቂያለሽ ገና እያየሁት። ሁላችሁም ማዚ ለምለም ስቂው እኛ ተደስተናል። አንቺ መዓዛም ብታያት ስታብድ ነበር። መዓዛ ወሬ ጠፍቷት ነበር። ታያት አውቃ ነው። እሺ አስገባኝ። እሺ ማየ ሀናንዬ አንድ ነገር ልናገር። ቆይ አንዴ ሰው እንዳታስገቢ። ቆይ ላስገባት። ማዚሳ ላ አታስገቢያት፣ እንዳታስገቢ። አስገቢ እኮ አይደለም ያልኩት። የአባቷ ልጅ ማለት ነው። እንደው ፈጣሪሽን አፈሪም የኔ ውድ። እኔ ለመንኳት ለቅዱስ ገብርኤል አሳልፌ ሰጥቻለሁ። ከቅዱስ ገብርኤል እንግዲህ ካለፈች ቅዱስ ገብርኤል መልስ ካልሰጠኝ እውነት ቅዱስ ገብርኤል እኔ እንትን አይለኝ። ማርያምን ማርያም መሃናን ስንት እንዳመጣች እንደው ፈጣሪሽን አፈሪም ከባህር ከሊቢያ ባህር አውጥቶ በህይወት ያተረፈኝ መልአክ እውነት ስለቴ ሞልቶ በባዶ እግሬ ቁልቢ ገብርኤል ለመሄድ ያብቃኝ። እሷ ቪዲዮቸውን እየጫነች እንደው ካላቆመች እሳልና ሰጣለሁ። ምንም አይደለም። ማርያምን ደግሞ እንዴ የምር ያባቷ ያወጣኝ ሰሜ ነው። እግዚአብሔርን ካላቆመች ታያለሽ። ምንም ሁሉም ነው የምንሰጠው። አሜን ብለሻል። ጠብቂ መልሱን፣ ጠብቂ የቁጠኛው ገብርኤልን ጠብቂ መልሱን። ምን ተፈጠረ? ሀንያ ደግሞ ለሳራዬ ቪዲዮ ሙሉን እየጫነች ነው የምታመጣባቸው። ማርያምን ይሄ ጥሩ አይደለም። ይፈራል። ምንም ችግር የለም። ኦኬ እንዳልሽው መልሱን ጠብቂ። የምሬ ነው ውዶች። ሀኒ ምን መሰለሽ፣ ተረጋጋ። እዚህ ጋር እኮ እነሱ ብዙ ዋጋ ከፍሎ እኮ ነው። ዝም ብሎ እኮ ዩቱብ አይሰራር። ማርያምን ሁሉም እኮ ዝም ብሎ ዩቱብ ይሰራል። ገብርኤል እንዳሾፈች አንተ የለህም ማለት ነው። ሀኒ የቆይ ልንገራት፣ ዩቱብ መስራት እኮ ለሁሉም ቀላል ቢሆን እኮ የኢትዮጵያ ሕዝብ ሁሉም ይሰራ ነበር እኮ። ማርያምን ልጫናት እውነት ወቁ። በዘፈን አምጪ፣ በአንዳንድ ነገር አምጪ እንጂ የእነሱን አውርደት አታምጪ። ታራዬ ሙዚቃ ጨምራበት እኮ ብታመጣ እኮ ለምኛ ማርያም ከነ ነፍሱ እኮ ነው ያለው። እነሱ እኮ ማለት ነው አንድ ቪዲዮ ለመስራት እኮ ብዙ እውነታውን እዚህ ጋር እኛ ተሰብስበን እንደምናወራ እንዳይመስላችሁ። እመቤት ሰላም፣ እንዴት ዋላችሁ? እንዴት አመሻችሁ? ደህና ናችሁ ወይ? ሁላችሁ ዋጋ ያስከፍላል። እግዚአብሔር ይመስገን ደህና ነሽ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አዎ እኔ ዱንያ ጠፊም እንዳለ ቆርጣ በጣም ተናድጃለሁ። የሰው ላብ የሰው ሀቅ መብላት ማለት ነው እንትን ስለሆነ መተው ነው። እኛ ምንም ይላችሁ ዱንያ ጠፊ አይደለችም። እቺኛዋ ነች የአባቴ ልጅ አለች። የዱንያ ጠፊንም አይቻለሁ። እኔ በጣም ተናድጃለሁ። የሰው ስራ ተቆራጡ። ረመዳ እንትን ነው ምንድነው የሀጅ ጾም ላይ ነው ያለውና እኔ ምንም አልላቸውም። እግዚአብሔር ያየው ነው። እግዚአብሔር የሰው ቪዲዮ አትቆራጡ፣ ችግር የለውም። አለምሼት እኮ አይሰሙም እኮ እግዚአብሔር። እነሱ እኮ ብዙ ዋጋ ምፍታ ምን አለ ባለፈው ብሩኬ እንደው አለ
ቪዲዮ ሳንጭን ቁርሳን በላብ የሚል ሰዓት አለ ነው አለ። ለምን እነሱ ብዙ ዋጋ ከፍሎ እኮ ነው። እዚህ ጋር ግን እንደመጣችሁ እንትን አታደርጉ። የሰው እንጀራ በእውነት ቅድም በጣም ነው ያዘንኩ። ተቆርጦ አይቼ ዱኒያ ጠፊ እንዳለ ጭነው አይቼ በጣም ነው የተናደድኩ። ይሄ የሰው ሀቅ መብላት ማለት ነው። ፈጣሪ የምትፈሩ ከሆነ ልጆቹ በጣም ብዙ መስዋዕትነት ከፍለው ነው ቪዲዮ አንድ ቪዲዮ ለመቅረጽ ቀላል አይደለም። አሁን ሆቴል ሲሄደው ቪዲዮ ሲቀርጽ እኮ ለሆቴል የሚቀርጹበትን ይከፍላሉ። አስቡ እንጂ ይደብራል። የሰው ሀቅ መብላት ማለት ነው። ስለዚህ ለማንኛውም አሁን ዛሬ ደስታችን እናጣጥማለን። እነሱ ልቦና ይስጣቸው፣ ፈጣሪ ወደ ራሳቸው ይመልሳቸው። የሰው ሀቅ መብላት ማለት ነው። የሰው ቪዲዮ መቁረጥ የሰው ሀቅ እንደበላችሁ ወቁ። ራሳችሁ በራሳችሁ አይዲያ መምጣት ትችላላችሁ። በራሳችሁ መቦሰት ትችላላችሁ። የሰውን ቪዲዮ መቁረጥ የእነሱን ላብ እየበላችሁ መሆኑን እወቁ። ከፈጣሪም ከአላም አትጣሉ። ልጆቻችን ዛሬ ደስ የሚል ነገር አይተናል። እንኳን ደስ አላችሁ። መጨረሻቸውን ያሳምርልን። ቀለበት አድርጎ ደግሞ ተጋብተው ለማየት ያብቃን። በጸሎት አስቧቸው። የሚያስፈልጋቸው ጸሎትና ጸሎት ነው። ሙስሊም በዱዓ ክርስቲያን በጸሎት አስቧቸው። በተረፈ ቪዲዮ የምትቆርጡ በአላህ በእግዚአብሔር ይሁንባቸው። ቪዲዮ አትቁረጡ። ማርያምን በጣም ይደብራል። ሼም ነው። የሰው ላብ አትብሉ፣ በራሳችሁ ላብ ብሉ። እኛም በሰው ሀገር በራሳችን ላብ አይደለም እንበላ ሰርተን ደግሞ በራሳችሁ ፖስቱ። የሰው ላብ አትቁረጡ። እሺ እባካችሁ በፈጠራችሁ እግዚአብሔር የምትፈሩ ከሆነ ዱንያ ጠፊ ደግሞ አላ የምትፈሪ ከሆነ በጣም ነው ያናደርሽኝ። ዱንያን ጠፊ ነው ያየሁት እኔ። እባካችሁ መተው ነው ማለት አንችልም እኛ። እሷ ብዙ ነገር ነው እነሱ እንትን ሊሏል ሊጥሏት የሚፈልጉ ግን እግዚአብሔር አለላት። ኧረ እሷ ምንም መድኃኒዓለም። ለማንኛውም እንኳን ደስ አላችሁ። በቃ እንቸው ተመልሼ እገባለሁ። እሺ ስልክ እንትን ስለምን ሀናንዬ አንድ ነገር እዚህ ጋር ማለት ነው እኔ የምለው ማለት ነው አለች እኮ ምን እንደሚያደርገኝ አውቃለሁ። ኦኬ አለች እኮ ጨረቃ ፋሚሊ በጠቅላላ ይጠይቁ እንጂ ስደት ቦታ ሆነን መርገም ጥሩ አይደለም። የኔና እኔ እኮ ያሳየኝ ነው ያልኩኝ። ያሳየኝ ለምን ብዙን ጊዜ ለምኛታለሁ። መርገም ጥሩ አይደለም። ሰው ልጅ ሲቆርጡ አትቁረጡ ማለት ለመርገም አለች። ለመርገም እኮ አልፈለገችም፣ አልፈራችም እኮ ማዛ ምንም ኦኬ አለችኝ እኮ። እሷ ካልፈረች እኛ ደግሞ እንፈራለን። ይሄ ዘመኑ በጣም የሚያስፈራ ዘመን ስለሆነ እኛ እንፈራለን። ስለዚህ አትረግሙና ጨረቃ ፋሚሊ መጠየቅ ይችላሉ በቪዲዮ